ሰዎች ስለ ፍቅርና ስለ መስህብ በሚያወሩበት ጊዜ ሁሉ የሚደግሙት አንድ ትልቅ ውሸት አለ። እሱም ጥሩና ተንከባካቢ ከሆንክ አይምሮዋን ሙሉ በሙሉ ትቆጣጠራለህ የሚለው ህልም ነው። ነገር ግን እውነታው ከዚህ ፍጹም የተለየ ነው። የሰው ልጅ አይምሮ በተለይም የስሜትና የፍላጎት ማዕከሉ ቀሊል በሆነና ሁልጊዜ በሚገኝ ነገር አይሳብም። የአንድን ሰው አይምሮ ሙሉ በሙሉ ለመቆጣጠር እና በቀን 24 ሰዓት በሳምንት 7 ቀን በህሊና ውስጥ የኪራይ ሳይከፍሉ ለመኖር የሚቻለው በጥሩነት ብቻ ሳይሆን በጥብቅ የስነ ልቦና ቀመርና በሚስጥራዊ ባህሪ አያያዝ። እስኪ አስብ፣ ለአንድ ሰው ሙሉ ትኩረትህን፣ ጊዜህን እና ስሜትህን በባዶ ሳህን አቅርበህ ሲያበቃ ያ ሰው ለአንተ ያለው ፍላጎት እየቀነሰ ሲሄድ አስተውለህ ታውቃለህ? ይህም የሆነው አይምሯችን በተፈጥሮ ህግ የፍላጎትን ዋጋ የሚለካው በተገኘው ነገር መጠን ሳይሆን በማግኘት ሂደት ውስጥ ባለው ጥረትና ሚስጥር ስለሆነ ነው። አንድ ሰው አይምሮህ ውስጥ 24 ሰዓት እንዲመላለስ የሚያደርገው የእሱ ደግነት ሳይሆን እሱን ለማወቅና ለመረዳት የምታደርገው አይምሮዊ ጥረት ነው። የአንድን ሰው ህሊና ያለ እረፍት የመቆጣጠር ሚስጥር የሚጀምረው ከዚህ ቦታ ነው። ራስን በቀላሉ እንደሚነበብ ክፍት መጽሐፍ ከማድረግ ይልቅ መልሱ በቀላሉ የማይገኝ ታላቅ እንቆቅልሽ ሆነ መቅረብ። አንድ ጊዜ አይምሮዋ የእንቆቅልሹን መልስ ለመፈለግ ማሰብ ከጀመረ እንኳን በነቃችበት ሰዓት ቀርቶ በህልሟ እንኳን ሳይቀር ያንተ ምስል ከአይምሮ አይወጣ። ይህ ደግሞ በአጋጣሚ የሚከሰት ነገር ብቻ ሳይሆን በትክክለኛ የስነ ልቦና ቀመር የሚገነባ የስሜት ወጥመድ ነው። ታዲያ ወደ ክፍል 2 ስንገባ የዶፓሚን ወጥመድና ያልተጠናቀቀው ታሪክ ነው። ይህ እንቆቅልሽ በአይምሮ ውስጥ አንድ ከተተከለ በኋላ ቀጣዩና እጅግ ኃይለኛው እርምጃ አይምሮዋን በዶፓሚን ሱስ ማሰር ነው። የሰው ልጅ አይምሮ ያልተጠናቀቁ መልስ ያላገኙና አየር ላይ የተንጠለጠሉ ነገሮችን የመርሳት ተፈጥሯዊ አቅም የለውም። በስነ ልቦና ሳይንስ ይህ ዚጋርኒክ ኢፌክት ይባላል። አይምሮአችን የተጠናቀቀን ታሪክ በፍጥነት ዘግቶ ሲረሳው ያልተጠናቀቀንና ክፍት ሆኖ የቀረን ሁኔታ ግን መልስ እስኪያገኝ ድረስ ደጋግሞ ያሰላስላል። አብዛኞቹ ወንዶች የሚያደርጉት ትልቁ ስህተት እቅዶቻቸውን፣ ስሜቶቻቸውንና ቀጣይ እርምጃዎቻቸውን ሙሉ ለሙሉ በግልጽ መናገራቸው ነው። ሁሉንም ነገር አውቃ ስታበቃ አይምሮዋ ታሪኩን ይዘጓል። ምክንያቱም ማሰብ የሚጠበቅበት ምንም አይነት ክፍት ጥያቄ የለም። ነገር ግን አይምሮዋን 24 ሰዓት ለመቆጣጠር የምትፈልግ ከሆነ ሁልጊዜም ያልተጠናቀቁ ስሜታዊ አረፍተ ነገሮችን መተው አለብን። ለማብራራት ያህል በስልክ ውይይት ወይም በጽሁፍ መልእክት መሃል ጨዋታው እጅግ ወደ ተመቸበትና አስደሳች ወደ ሆነበት ጫፍ ሲደርስ ውይይቱን መጀመሪያ የሚጨርሰው አንተ ሁን። በጣም ደስ የሚል ነገር ነበረኝ፣ ነገር ግን አሁን ልወጣ ስለሆነ በኋላ ደውልልሻለሁ ብለህ ጨዋታውን በከፍተኛ ስሜት ላይ ያለ አቋርጠው። በዚህ ጊዜ ምን ይከሰታል? አይምሮዋ ያንን ያልተጠናቀቀ ስሜት ለመጨረስ ይጓጓል። ከእርሱ በኋላ የምታደርገው እያንዳንዱ እንቅስቃሴ ውስጥ አንተም ማሰብ ይጀምራል። ምን ሊነግረኝ ፈልጎ ይሆን? አሁን የት ሄዶ ይሆን? መቼ ይጽፍልኝ ይሆን? ይህ የማወቅ ጉጉት በውስጧ ከፍተኛ የሆነ የስሜት መረበሽና የዶፓሚን ጥማትን ይፈጥራል። ሳታስበውና ሳታቅደው አንተ በሌለህበት ሰዓት ሁሉ አይምሮዋ ያንተን ምስል እየሳለ ሙሉ ቀኗን በአንተ ሀሳብ እንዲያሳልፍ ይገደዳል። ክፍል 3 የስሜት ኮንትራስት ህግና የመሳብ የመግፋት ኃይል። አንድን ሰው በሀሳብህ ማሰርና አይምሮ ውስጥ ቋሚ ቦታ መያዝ ከፈለግ ሁልጊዜ አንድ አይነትና የሚገመት መሆን የለብን። ሰዎች ለምቾት ቅድሚያ ቢሰጡም በህሊናቸው ግን የሚሳቡት በአስደሳች ስሜትና በስጋት መካከል ባለው ስውር ውጥረት ነው። ይህንን ውጥረት ለመፍጠር ደግሞ እጅግ ኃይለኛው ዘዴ ፑሽ ፑል ወይም የመሳብና የመግፋት የስነ ልቦና ጥበብ ነው። ይህ ጥበብ እንዴት ይሰራል? በአንድ ወቅት እጅግ አፍቃሪ፣ ትኩረት ሰጪ እና ጥልቅ ስሜት የሚገልጽ አጋር ሆነ ትቀርባታለህ። አይኖቿ ውስጥ በጥልቀት እየተመለከትክ እውነተኛ አድናቆትህን ትገልጽላታለህ። በዚህ ጊዜ አይምሮዋ በደስታና በደህንነት ስሜት ይሞላል። ነገር ግን ያ ስሜት ከፍተኛ ደረጃ ላይ ሲደርስ በድንገት እና በረቂቅ መንገድ ትንሽ ወደ ኋላ ትመለሳለህ። ጠበኛ ወይም ጨካኝ ለመሆን ሳይሆን ትኩረትህን ሙሉ በሙሉ ወደ ራስህ ዓላማ፣ ስራ ወይም ህይወት በማዞር ረጋ ታደርጋታለህ። ይህ ድንገተኛ የስሜት ለውጥ በአእምሮ ውስጥ ትልቅ ድንጋጤና የስነ ልቦና ቀውስን ይፈጥራል። ቅድም በጣም ቀርቦኝ ነበር፣ አሁን ግን ምን ተፈጠረ? ስህተት ሰርቼ ይሆን? የነበረኝን ቦታ አጣሁት እንዴ? የሰው ልጅ አይምሮ ያጣውን ወይም ሊያጣ ያሰበውን ነገር ዋጋ በእጥፍ አጋኖ የማየት ባህሪ አለው። ያንን ያገኘችውን ከፍተኛ ስሜትና ትኩረት ለመመለስ ስትል አይምሮዋ ሳታስበው ሙሉ በሙሉ በአንተ ሀሳብ ይያዛል። ያንን የሳበችውን ስሜት እንደገና ለማግኘት ስትል በአንተ ህይወት ውስጥ ቦታዋን ለማረጋገጥ መጣር ጀምራለች። በቀላል አባባል አንተን ማሰብ የአይምሮዋ ዋነኛ ስራ ይሆናል ማለት ነው። ክፍል 4 የዋጋ እጥረትና እውቅናን የመቆጣጠር ጥበብ። የአንድን ሰው አይምሮ በቋሚነት ለመቆጣጠር በሚደረገው ጉዞ ላይ አብዛኞቹ ወንዶች የሚወድቁበት ሌላው ታላቅ ጉድጓድ የእውቅናና የአድናቆት ጋጋታ ነው። አብዛኛው ወንድ ያገኘውን አጋጣሚ ሁሉ በመጠቀም አድናቆት ይችራታል፣ መልካም ነገሯን ይዘረዝራል። እናም ሁል ጊዜ አይምሮዋን በነፃ ስጦታ ያጥለቀልቁ። ሆኖም ግን
በኢኮኖሚክስ ሕግ ውስጥ እንዳለው ሁሉ በስነ ልቦናም አንድ ነገር በገበያው ውስጥ በብዛት ከተገኘ ዋጋው ሙሉ በሙሉ ወደ ዜሮ ይወርዳል። እውቅናና አድናቆት የስሜት ገበያ ገንዘቦች ናቸው። ያለምንም ጥረት በነፃ የሚሰጥ እውቅና በሌላው ሰው አይምሮ ውስጥ ምንም አይነት ስሜታዊ ተጽዕኖን አይፈጥርም። አይምሮን 24 ሰዓት የመቆጣጠር ሚስጥር የሚጀምረው እውቅናን የመቆጣጠርና ራስን እንደ ዋናው ሽልማት አድርጎ የመመልከት ጥበብ ነው። እሷን ሁልጊዜም ለማስደሰት ከመሮጥ ይልቅ እሷ ያንተን ትኩረትና አድናቆት በስሯ እንድታገኘው ማድረግ አለብን። የእሷን ውበት ወይም ባህሪ የሚያደንቅ 1 ሚሊዮን ወንድ አካባቢያ ሊኖር ይችላል። ነገር ግን የእሷን ውበት አይቶ ያልደነገጠ በስሜት ያልተንከባለለና በከንቱ አድናቆት ያላጥለቀለቃት ወንድ ስታገኝ አይምሮዋ በከፍተኛ ሁኔታ ይደነግጣል። በዚህ ጊዜ በውስጧ የሚፈጠረው አዲስ ልቦና ተቃርኖ አለ። ሌሎች ወንዶች ሁሉ እኔን ለማስደሰት ሲታገሉ፣ እሱ ግን ለምን ትኩረቱን በቀላሉ አልሰጠኝም? ይህ ጥያቄ አይምሮዋን ይረብሻል። የእንደዚህ አይነቱ ወንድ ትንሽ አድናቆት ወይም ፈገግታ በውስጧ የሚያሳድረው ስሜት የሌሎች ወንዶች 100 ገጽ የፍቅር ደብዳቤ ከሚያሳድረው ተጽዕኖ በላይ ኃይለኛ ይሆናል። ምክንያቱም ያ አድናቆት በስራና በጥረት የተገኘ ብርቅዬ ሀብት ስለሆነ ማለት ነው። ከዚህ በተጨማሪም ስሜታዊ ጽናት እጅግ አስፈላጊ ነው። አብዛኞቹ ሴቶች የወንዱን ስሜታዊ ጥንካሬ ለመፈተን ስልታዊ የስሜት መወዛወዞችን ይፈጥራሉ። በድንገት መኮሳተር፣ ፍላጎት እንዳጣች ማሳየት ወይም ንግግርን ማቀዝቀዝ። ደካማ ወንድ በእነዚህ ፈተናዎች በፍርሃት ይረበሻል፣ ያብራራል፣ ይለምናል። ነገር ግን ጠንካራና አይምሮዋን መቆጣጠር የሚችል ወንድ ሙሉ በሙሉ ረጋ ይላል። ምንም አይነት ስሜታዊ መረበሽን አያሳይም። ይህ ያልተወዛወዘ የማይናጋን ጥንካሬ ሲመለከቱ አይምሯቸው እሱ ስሜታዊ መልህቃቸው እንደሆነ አምኖ ይቀበላል። ያኔ እሱን ማጣት እንደ ታላቅ ስጋት በማየት ቀኗን በሙሉ እሱን ለማስደሰት በሚደረግ አስተሳሰብ ውስጥ ታስራ ትኖራለች። ክፍል 5 የጥልቀት ድልድይ። በአይምሮዋ ውስጥ ያልተጠናቀቁ እንቆቅልሾችን በመተው በስሜት ውጥረት በመጫወትና የእውቅናን ዋጋ በማሳደግ አይምሮዋን ሙሉ በሙሉ በቁጥጥር ስር ካዋልክ በኋላ ሂደቱን ወደማይበጠስ ዘላቂ የስሜት ወጥመድ የሚቀይረው የመጨረሻው ቀመር ደግሞ ይጀምራል። እሱም የስሜት መልህቅ ወይም ኢሞሽናል አንከሪንግ ይባላል። የመጀመሪያዎቹ እርምጃዎች በአይምሮ ውስጥ ከፍተኛ ፍላጎትን፣ የማወቅ ጉጉትንና ውጥረትን ይፈጥራል። ይህ የመጨረሻው ደረጃ ደግሞ ያንን ውጥረት ወደ አጠቃላይ ስሜታዊ ጥገኝነት ይለውጣል። ይህም የሆነው እንዴት ነው? አብዛኛው ሰው በውጫዊ ነገሮች ብቻ ይጫወታል፣ ውበት፣ ንግግር እና ቀላል ቀልዶች። ነገር ግን የአንድን ሰው አይምሮ 24/7 ለመቆጣጠር ታላቁ ጥበብ የሚከሰተው ከሌላ ሰው ጋር አውርታው ማታውቀውን የውስጧን ጥልቅ ማንነት፣ ፍርሃቷንና ህልሟን እንድታወራ ማድረግ ስትችል፣ በአንድ በኩል የማይገመት ጠንካራና ትኩረቱን በቀላሉ የማይሰጥ ወንድ ሆነህ እየታየ፣ በሌላ በኩል ደግሞ አልፎ አልፎ በጥልቀት የሚያዳምጣት እና የውስጥ ስሜቷን የሚረዳት ብቸኛ ሰው ስትሆን በአይምሮ ውስጥ ሙሉ በሙሉ ልዩ ቦታን ትይዛለህ። በዚህ ጊዜ በአይምሮ ውስጥ የሚከተለው ስነ-ልቦናዊ እውነታ ይፈጠራል። እሱ እንደ ሌሎቹ ለማስደመም እንደሚሞክሩት ወንዶች ተራ ወንድ አይደለም። እሱ አጠገብ ሰውን ብቻ ነው እውነተኛ ማንነት የሚታይ። እሱን ባጣው ይህንን ስሜት ከሌላ ሰው ማግኘት አልችልም። ይህ ስሜት በአይምሮ ውስጥ አንዴ ከተተከለ ያለ አንተ ህልውና ቀኗ ሙሉ እንዳልሆነ ማሰብ ጀምራል። ደስታ ስታገኝ መጀመሪያ ላንተ ልታካፍልህ ትጓጓለች። ጭንቀት ሲገጥማት የእንቁቅልሽ ማንነትህና ጠንካራ ስሜትህ ትዝ ይላት። በንቃችበት በሰራችበትና እንቅልፍ በወሰዳት ቁጥር አይምሮዋ ሳታስበው ወደ አንተ ምስል ይሮጣል። ታዲያ የአንድን ሰው አይምሮ የመቆጣጠር ቀመር ህፃናት የሚጫወቱበት ተራ ጨዋታ አይደለም። እነዚህ የስነ-ልቦና መርሆች እጅግ ኃይለኛ ከመሆናቸው የተነሳ አይምሯቸውን በደካማነትና ሰዎችን ለማታለል ከተጠቀምክባቸው የሌላውን ሰው ስሜት የሚሰብሩ መርዛማ ድራማዎችን ትፈጥራለህ። ነገር ግን እነዚህን ህጎች በራሱ የሚተማመን የራሱ ዓላማና እሴት ያለው የራሱን ህይወት የሚመራ ጠንካራ ወንድ ለመሆን እጠቀምበታለሁ ካልክ ያለምንም ጥረት፣ ያለምንም ልመናና ያለምንም ጭንቀት በህሊና ውስጥ ዘላቂ የሆነ ክብርን እናም የስበት ቦታም ለመያዝ ትችላለህ። ይህ ቪዲዮ በትንሹም ቢሆን ከጠቀመ ከታች ባለው ሊንክ ቴሌግራሚን በመቀላቀል የሴቶች ድክመቶች የሚለው መጽሐፍ ማግኘት ትችላለህ። ሰላም ሁኑ።